ነምበር ማተርስ። አሁን ባለው ስርዓቱን እስካልጣልከው ድረስ ስርዓቱን ጥለህም ራሱ የምትፈጥረው ስርዓት ምን አይነት ነው የሚለውን ይሄ ጄኖሳይዳል ባልሆነ ፕሮሰስ ሌላውን ጋር ተነጋግረህ ምናምን እስክትመጣ ድረስ ጥጋብን ማብረድ ካልቻልክ አሁን በ30 ሰው የምትወከለው አማራ በፌዴሬሽን ምክር ቤት በ6 የምትወከል ጎንደሬ ትሆናለህ፣ በ7 የምትወከል ጎጃሜ ትሆናለህ፣ በ5 የምትወከል ወለዬ ትሆናለህ፣ በ3 የምትወከል ሸዋ ትሆናለህ። የሸዋ ፖፑሌሽን ስንት ነው? ሸዋ ፖፑሌሽን አሁን ባለው ህገ መንግስት ሰሜን ሸዋ 3 ሚሊዮን። ድፍን ሸዋን አላስመለስንም፣ ገና ሙሉ ሸዋን አላስመለስንም። ሙሉ ሸዋን ብናስመልስ ራሱ እዛ ውስጥ ደግሞ የራሳቸው የፖለቲካ ኢንትረስት ያላቸው ንዑስ ማንነቶች ሊኖሩ ይችላሉ፣ እንደ ጉራጌ ምናምን አይደል? እሱን ራሱ ሶልቭ ማድረግ አለብን። ፖለቲካው እቃቅ አይደለም። ሸዋ ለአዲስ አበባ ቅርብ ስለሆነ ሸዋ በአማራ ትግል ሸዋ ምናምን እያልክ የሰውን ልብ አትንፋው በጉራ። ሸዋ ከአማራነት ከተነጠለ የ3 ሚሊዮን ህዝብ ውክልና ነው በአብይ አህመድ ፓርላማ ውስጥ የሚኖረው። 3 ሚሊዮን ህዝብ ማለት በፌዴሬሽን ምክር ቤት ስንት ወንበር ነው ንገሩኝ አማሮች ከታች። 3 ሚሊዮን ህዝብ ፌዴሬሽን ምክር ቤት ስንት ወንበር ነው ያለው ንገሩኝ ከታች። ፖለቲካን በሳይንስ የምትተነትኑ ንገሩኝ። ፖለቲካን ይኸውላችሁ እኔ ጎጥን አዝለ ምናምን ሳክስህን እዛ የሰውን ልብ ምናምን በሳክስ ስትነፋ የማያውቀውን ሰው ከአማራ ለመነጠል ምክንያት ያለው በማስመሰል ልቡን እያሳመንከው አትሂድ። የጎንደር ክልል ጠያቂዎች የሚደግፏቸውን ልጆች ሄዳችሁ ስለ ፖለቲካ አዋሯቸው። ጎንደሬ ትልቅ ነው፣ ጎንደሬ ሰፊ ነው፣ ጎንደሬ በዚህ ነው ምናምን ይላል። ጎንደር ከአማራ ከተነጠለ አፍሪካ ደሃ ናት፣ ኢትዮጵያ የደሃ ናት። ጎንደርም በተመሳሳይ ያንን ችጋር የምትጋራ 6-7 ሚሊዮን ህዝብ የሚኖርባት ቡኒ የሆነች ዓለም በሴፍቲ ኔት የሚያስተዳድራት ምናምን ክልል ነው የምትሆነው። አለቀ። የኦሮሞ ብሔርተኝነትን ቡጢ መቋቋም የሚችል የጎንደር ፖለቲካ የለም፣ ሊኖርም አይችልም። ፌዴሬሽን ምክር ቤት 7 ሚሊዮን ጀነረስ ሆኜ ነው 7 ሚሊዮን የማረገ። ጎንደር 7 ሚሊዮን ቢሆን ፌዴሬሽን ምክር ቤት 7 ወንበር ነው ይዞ የሚገባው። የኢትዮጵያ ውስጥ ትልቁ ስልጣን ሰልፍ አድሚኒስትሬሽን ራስን በራስ የማስተዳደር እስከ መገንጠል ነው ትልቁ ስልጣን። ለማን ነው የተሰጠው? ለብሔሮች ነው የተሰጠው። ብሔሮች የት ነው የሚወከሉት? ፌዴሬሽን ምክር ቤት ነው የሚወከሉት። ውክልናቸው እንዴት ነው? በ1 ሚሊዮን 1 ድምፅ ነው ያላቸው። በ1 ሚሊዮን 1 ሰው። ኦኬ 7 ሚሊዮን ኮንግ 7 ሰው አለቀ። 35 ምናምን ወንበር ይዞ ከገባው ኦሮሞ ጋር በ7 ቁጥር እንዴት አይነት ፖለቲካ ሰርተ እንደምትወዳደር አላውቅም። እኔ እግዚአብሔር ይሁንህ ነው የምልህ። ኦን ዘ ሴም ቶክን ሸዋ 3 ሚሊዮን ሰሜን ሸዋ ሙሉ ሸዋን አላልኩም። አሁን ይህን ቆርጠ ምናምን ደግሞ በኋላ ዩሪ ሸዋ 3 ሚሊዮን አለ ምናምን ትላለ። የ2007 ስታቲስቲክስ ሂድና ተመልከት። እንዳለ የሸዋን 75%ቱን መሬቱን ቆርጠው ወስደው የኦሮሞ አድርገውታል። እሱን ለማስመለስ እየታገልን ነው። እሱ ትግል ሳይጠናቀቅ አሁን የክልል ፖለቲካ ልብህን አቁሞት ይሄ የታች ጋይንቱ የጎንደር የክልል ጠያቂ ከጠየቀ እኔም የሸዋ ክልል እጠይቃለሁ ብለህ ብትመጣ 3 ሚሊዮን ህዝብ ሆነህ ነው የምትወጣው። ሪያሊቲውን እንድታውቅ ነው። ከማን ጋር መወገን እንዳለብህ እየነገርኩ ነው። 3 ሚሊዮን ህዝብ በፌዴሬሽን ምክር ቤት ያለው ውክልና 3 ወንበር ነው። አንተ 3 ወንበር ይዘህ 35 ወንበር ካለው ኦሮሞ ጋር እንዴት እንደምትፎካከር እግዚአብሔር ይወቀው። እኔ ግን ሳይንሱን ነው እየነገርኩ ያለሁት። ወሎ ወንደሴም ቶክን ወሎ ሰፊ ነው፣ ወሎ ገራገር ነው፣ ወሎ ምናምን ነው ምናምን እያልክ ወለየነትን አንዴ በገራገርነት አንዴ በምንነት አንዴ ሎሬት ጸጋዬ ዓለም ሲሰለጥን ወሎ ይመስላል ምናምን ዓለም ሲሰለጥን ወሎ ይመስላል ሲል በጎውን ነገር ተወስድና የወሎ አማራ ምናምን ብለ ፖለቲካሊ ግን ፖለቲሳይዝ አታረገው። ምክንያቱም ይህ አባባል ዳቦ አይሆንህም። ዘሞመንት ከአማራ ተገንጥለ ስትወጣ 5 ሚሊዮን 6 ሚሊዮን ህዝብ ላርገህ ውስጥ ያሉ ንዑስ ማንነቶች ፈተና አይሆኑብህም ብለን እንጠይቅ። በእያንዳንዱ
ጨምረህ ነው። ሸዋ ስትል አርጎባን ጨምረህ ነው። በተበጣጠሰም ሁኔታ ምናምን የአማራውን መሬት ካሁን ካብራ ጎዳና ጭምር እስካጣዬ ምናምን የኦሮሞ ብሔርተኛ እየሰራ ያለውን በቁጥር መክተት መቻል አለብህ። ከአማራ ተነጥለህ የምትሰራው ፖለቲካ አይኖርም። ጎጃም ስትል ሌሎች ንዑስ ማንነቶች ውስጥ ጨምረህ ነው። ጎንደር ስትል እንደ ሴም ቶክን ያንን ጨምረህ ነው። እነዚህ ነገሮች ነጣጥዬ ክልል ሆናለሁ የሚለውን ፉገራህን ማቆም መቻል አለብህ። ይሄ ፉገራ ፖለቲካ ሊሆን አይችልም ራስ የማጥፋት አጀንዳ ካልሆነ በስተቀር። እኔ መራሩን ነው የምነግርህ። አሁን ጎጃሜ፣ ጎንደሬ፣ ሸዋ፣ ወለዬ የሚባል ዝባዝንኬ ማንነት እደግምልሃለሁ። ጎጃሜ፣ ጎንደሬ፣ ሸዋ፣ ወለዬ የሚባል ዝባዝንኬ ማንነት አሁንም እደግመዋለሁ፣ ዝባዝንኬ ማንነት ይህን የሚነግርህ ስለሌለ አብዛኛ ስታወራ እኔ ጎንደሬነቴ ከአማራነቴ ጋር አይጋጭብኝም። አካባቢና ማንነት እንዴት ይጋጫል? ምን ማለት እንደሆን ታውቃላችሁ? አንድ ሜክሲኮ የሚኖር አማራ ሜክሲኮ ተወልዶ ሜክሲኮ አደባባይ ላይ ምናምን ከገርል ፍሬንዱ ጋር ወክ አርጎ ምናምን የኖረ አማራ እኔ ሜክሲኮነቴና አማራነቴ አይጋጭብኝም እንደማለት ነው። እኔ እንደዛ ነው። የአውራጃ ስም ነው። በአውራጃው ውስጥ ያሉ ሰዎች ለዘመናት ተሰብስበው ኖረውበታል። አዎ ጓቲማላም ተሰብስበው ነው የኖሩ አሉ። ማንነታቸውን ሲክዱ አላየንም። አዘርባጃንም ተሰብስቦ የሆነ ወረዳ ላይ የሚኖር ምናምን ሊኖር ይችላል። ማንነቱን ሲክዳ አናይም። ትግራይ ውስጥ አክሱም የሚባል ወረዳ ቀበሌ ላይ ምናምን የሚኖሩ ትግሬዎች አሉ። አክሱሜ ነኝ ብለው ሲመጡ አላየንም። ኦሮሞ ውስጥ አርሲ፣ ወለጋ፣ ኢሊባቡር፣ ጅማ ምናምን ውስጥ የሚኖሩ ኦሮሞዎች አሉ። ጅሜ ነኝ፣ አርሲ ነኝ፣ ወለጌ ነኝ ምናምን እያሉ ሲመጡ አላየንም። እነሱ ብለው ካልመጡ የአማራው ምንድን ነው ልዩ የሚያደርገው? አንተ ከአክሱም የተለየ ምንድን ነህ? አክሱም ላይ ያለ ትግሬ አክሱም ላይ ያለ ትግሬ መሆን ከቻለ ኦሮሞ መሆን ከቻለ ቄለማዊ ካልሆነ ወይም ወለጌ ነኝ ካላለ ጎንደር ላይ የሚኖር አማራ እንዴት ነው ጎንደሬ ሊሆን የሚችለው? ይህን ነው እየጠየቅኩ ያለሁት። ከፋ፣ ኢሉባቡር ምናምን ጥንታዊ ግዛት ነበሩ አይደል እንዴ? ታውቃላችሁ? ኢሉባቡር፣ ከፋ በደቡባዊና ማዕከላዊ ኢትዮጵያ ውስጥ እንደ ሲዳሞ ክፍለ ሀገር ትልቅ አልነበረም። ሲዳሞ ክፍለ ሀገር ግዝፈቱ ምን ያህል እንደነበር ታውቃላችሁ? ሲዳማ አይደለም እያልኳችሁ ያለሁት፣ ሲዳማ የብሔር ስም ነው። በአቢሲኒያ ኢምፓየር ውስጥ የሲዳሞ ክፍለ ሀገር ቡና ምራች፣ በሀብት ሪች የሆነ በውስጡ ብዙ ማንነቶችን የያዘ ግዙፍ ክፍለ ሀገር ነበረ። ዛሬ ሲዳሞ ክፍለ ሀገር የለም። ሲዳሞ ክፍለ ሀገር የጃንጀሮ ማህበረሰብ ይኖርበት የነበረው አካባቢ ወደ ጅማ ምናምን አካባቢ ብትሄድ ሌላ ነበር መጠሪያው። አንተ ወደኋላ ሄደህ ለእንደ አመቺነቱ ሲሰፋ ሲጠብ የኖረ ጠቅላይ ግዛታዊ ሴንቲሜንት ይዘህ ብትመጣ አንደኛ ማንነቱን ሰብስታንሺየት ማድረግ ትችላለህ ወይ? ከአማራ ስትወጣ አማራ አይደለሁም ብለህ ነው የምትወጣው በኢትዮጵያ ህገ መንግስት አሁን ባለው። ምክንያቱም እኔ ድፍን አይደለሁም፣ ፖለቲካን በብዙ መነጽር ነው ማየው። የፋኖ ትግል ቢያሸንፍ በምን መልኩ እንሄዳለን? ብሔርተኝነቱ ዘላለማዊ መሆን አለበት ብዬ አምናለሁ። እሱ ውስጥ አልገባም። አሁን ባለንበት ስትራግል ላይ ደግሞ ሰው በውድድር መሃል ፈረስ አይቀይርም አይደል? የፈረሱ ውድድሩ ተጀምሮ ፊሽካው ተነፍቶ ፈረስህ እግሩ ቢሰበር ሚስማር ቢወጋው ምናምን ጀርባውን እየዠለጥክ የፈረስ ሽምጡን ትቀጥላለህ እንጂ ፈረስ ልቀይር ብለህ አታቆምም። ካቆምክ ተወዳዳሪው ሸምጥጦ ሄዶ ያሸንፋል። አሁን አማራ በፋኖ ትግል ውስጥ ገና አውትካሙ ምናምን ያልታወቀ የተጠራጠርኩ አይደለም፣ ግን እንደ ፖለቲከኛ ስታስብ ፕላን ኤ፣ ፕላን ቢ፣ ፕላን ሲ ይዘህ ነው ያለው። ስርዓት ቢቀጥል ፋኖ ቢያሸንፍ ፋኖ የማሸነፍ እድሉ 99% ነው። ተጠራጥሬ አይደለም። ያለው ስርዓትስ ደግሞ በሆነ ሚሪክል ቢቀጥል በዚህ ትግል ውስጥ መተህ የክልልነት ጥያቄ ማንሳት ማለት በሽምጥ የፈረስ ውድድር ውስጥ የፈረሴ እግር ምናምን ትንሽዬ ሚስማር ጫረው ብሎ
ፈረስ ለመቀየር እንደመቆም ነው። ድድብና ማለት ነው። ውራ እንደምትወጣ ግልጽ ነው። የውራ ፖለቲካ የነጋሻው መርሻ ትንተና አሁን የአማራ ፖለቲካን ምን ልናደርገው ነው የመጣ ነው አለ ጋሻው መርሻ። ዲኮንስትራክት ልናደርገው ነው አለ። የተግለበለበውን ብሔርተኝነት ልናረግበው ልንመታው ነው የመጣ ነው አለ። የኦሮሞን ግን መምታት አይችልም። ጋሻው መርሻ የተግለበለበን የአማራ ብሔርተኝነት ለመስበር እንደመጣው የተግለበለበን የኦሮሞ ብሔርተኝነት ለመስበር ቢሄድ ሽመልስ አብዲሳ መቅኒውን አፍስሶ ነው የሚልከው። መቅኒውን ማለት ነው ቁርጭምጭሚቱን ሰብሮ ነው የሚልከው። ግን አንዳንዴ ከማህበረሰቡ ውስጥ ደደብ ይወጣል። ምንም ማድረግ አትችልም። አማራ ኤሊኩዌንት የሆኑ ልጆች ያሉትን ያህል የሚገርሙ ምሁሮች ያሉትን ያህል ከመሃሉ ደግሞ ወደ ፖለቲካ መምጣት ያልነበረባቸው በፍዛ ደንግዝ ይሁን ሰው እንዴት ሊከተላቸው እንደቻለ ግራ የሚገባ ምናምን እና እያሌው መንበር የሚባሉ ምን ብዬ ልንገራችሁ፣ ይሄ የቀነጨረ ምናምን በቃ ኤርሚያስ ጋር ቀርቦ የተናገረውን ንግግር ሰምታችሁታል። ምንድን ነው ያለው? የአማራን ፖለቲካ ዲኮንስትራክት ልናደርገው ነው የመጣ ነው አለ። እቺ ሚጢጢ ሰውዬ የጭንቅላቱ ስፋትና የደረቱ ስፋት እኩል የሆነ እኔ እንዲህ አይነት ሰው አይቻላትም። የካርቱን ፊልሞች ሳይ ነው የሰው ልጅ ጭንቅላቱና ደረቱ ስፋቱ እኩል ሆኖ ሊፈጠር አይችልም። ይሄ ማልፋንክሽን ወይ ደግሞ የሆነ ጽንስ ሊጨናገፍ ሲል አንዳንዴ እንደምንም አትርፈህ ምናምን እድገቱን ሳይጨርስ ምናምን አባብለ በኢንኩቤተር ምናምን ታሳድገውና እድገቱን ካልጨረሰ የሆነ የማይሆን ቦታ ስታሳትፈው ማንን ሆኖ ይመጣል? አያሌው መንበርን ሆኖ ይመጣል። እነ ጌታቸው ረዳ እነ ጀዋር መሐመድ እንዴት ቁጭ ብለው እንደሚስቁ፣ ኤርሚያስ ለገሰ እንዴት እንደሚስቅ አይታችሁታል። የአማራ ብሔርተኝነትን ዲኮንስትራክት ልናደርገው ነው አለ። እንደ አማራ እየታገልን ፈተና ውስጥ ያለንን ህዝቦች እንደ ጎንደሬ ግን የሚያሸንፍበት የራሱ ምትሃት አለው። እኔ አላውቀውም ምትሃቱን። 40 እና 50 ሚሊዮን ሆነን የተፈተንን ህዝቦች 6 እና 7 ሚሊዮን ጎንደሬ ሆኖ ኦሮሞማውን እንዴት አሸንፎ የልጅ ልጆቹን ከአትክልተኛና ከኮትኳች እንዴት ሊያወጣ እንደሚችል እኔ አይገባኝም። እኔ ሌላ ቋንቋ ቢኖር በነገራችሁ ደስ ይለኝ ነበረ። የለም የድንቁርና ፖለቲካ በአማራ ፖለቲካ ውስጥ መምጣት ያልነበረባቸው ሰዎች፣ ሌቨሬጅ መያዝ ያልነበረባቸው ሰዎች ይሄ የናለምነው መኮንን ልጆች ነው የምላቸው አሉ። እዚህም በጎጃም ብሔርተኝነት የተደበቁ አሉ። ገና ሲያወሩ አለምነህ መኮንንን የሚመስሉኝ። ይሄ አለምነህ መኮንን አማራ ነው፣ የትምክት ለሃጭ ነው ያለን እኮ አይደል? አማራው የትምክት ለሃጩን እያዝረበረበ ምናምን አለ አለምነው መኮንን። አያሌው መንበርም ይሄንን ነው እያለ ያለው። ኃይለ ኢየሱስ አዳሙም ይሄን ያለው። መመሰላሰላቸው ራሳቸው አያሌው መንበርን ስታየው ኃይለ ኢየሱስ አዳሙን ነው የሚመስለው። የሆነ እድገታቸውን ያልጨረሱ ሰዎች አማራን የሚያክል ሀገርን በግዕዝ ጠፍጥፎ የሰራ ሰው ባልነቃበት ነቅቶ ሀገር በመዳፉ ጠፍጥፎ የሰራ ስርዓት የቀረጸ በፍትሐ ነገሥትና በክብረ ነገሥት ህዝቡን ያስተዳደረ የውጭ ወራሪዎችን ንውጡ ብሎ አሰልፎ የቀለበሰ ህዝብ ማለት ነው። ኃይለ ኢየሱስ አዳሙ የሚባል አንድ አረፍተ ነገር የማይጨርስ ተብታባ ሰውዬ ነው የሚወክለኝ ሲለ እውነትም ማህበረሰባችን ይሄ የወያኔ ያለምነው መኮንን ባች እውነትም ህዝባችን ላይ ሰርቷል ትላለ። ከሀሳባቸው ክፋት ሪፕሬዘንት ካለማድረጋቸው ህዝቡን ከመመሳሰላቸው ከፖለቲካቸው መናበብ እዚህ አጀንዳ ላይ በሰፊው ነው የምመጣው። ሐቁ መነገር መቻል አለበት። የወሎ የክልልነት ጥያቄ ጅላጅል ወለዬ አድርጎ ያስቀርህ ካልሆነ በስተቀር የኦሮሞን ፖለቲካ መግደርደር አትችልም። እኛ የኦሮሞ ህዝብ ጠላት ነው ብለን የተነሳን ህዝቦች አይደለንም። የኦሮሞ ህዝብ ህዝብ ነው። ኦሮሞ ነኝ ብሎ እኛ ወደድልም ጠላንም ተሰብስቦ ፖለቲካ እየሰራ ነው። ይሄ ህዝብ ሲሰበሰብ ደግሞ ቁጥር ይዞ ነው የተሰበሰበው። የተሰበሰበበትን ቁጥር ፖለቲካ ይሰራበታል። ይሄንን ቁጥር የህዝብ ተወካዮች ምክር ቤት ይዞት ይገባል። በፕሮጀክትም ይሰብሰብ፣ በኦነግም ይፍጠረው ኦሮሞነትን፣ ኦሮሞማም ይፍጠረው፣ የኢሬቻ በዓልም ምናምን ይፍጠረው። ሐረርጌ የሚኖረው ኦሮሞና አርሲ የሚኖረው ኦሮሞ በባህልም በመልክም በማንነትም ይገናኙም አይገናኙም። ዛሬ የኦሮሞ ብሔርተኝነት ስልጣን ስለያዘ በሃይማኖታዊ በዓላት በፌስቲቫሎች ጭምር የኦሮሞን የባህላዊ አንድነት እየፈጠረ
ኦሮሞነት የሚባለውን ነገር ሞር ያጣበቀው አንድ እያረገው ነው እየመጣ ያለው። ወደድክም ጠላህም ኢትዮጵያ ውስጥ የምትሰራው ፖለቲካ ሜን ኦፖነንት የኦሮሞ ብሔርተኝነት ስለሆነ በቁጥርም በትከሻም ይሄን ፖለቲካ የሚለካካ ደግሜ እመጣለሁ። ጽኑ አማሮች ታስፈልጋላችሁ። ጽኑ አማሮች የአማራን ፖለቲካ ማራመድ አለባችሁ። ጎንደሬነቴ ከአማራነቴ አይገጭብኝም ካልክ ገደል ትገባለህ። ጎጃሜነቴ ከአማራነቴ አይገጭብኝም ምናምን የሚል የለም፣ ገደል ትገባለህ። ጎጃሜነት፣ ጎንደሬነት፣ ወለየነትና ሸዋነት አርቲቡርቲ ማንነቶች ናቸው። ተራ መናኛ፣ በፖለቲካ የማይመነዘሩ የመጨረሻቸው የኦሮሞ ቪላ ጠባቂ አትክልተኛና ኮትኳች ወይም ደግሞ ጥሬ ዕቃ አምራች ከበሬ። ጎንደር ሰሊጥ አምራች ነው፣ ጎጃም እንትን አምራች ነው ይላል። ዓለም ላይ ኋላ የቀሩ ሀገሮች በሙሉ ጥሬ ዕቃ አምራች ናቸው። እንኳን እንደ ኢትዮጵያ በማዕድናት የቆረቆዘ ምንም የሌለው ችጋራም ሀገር እና አንጎላ ምናምን አልማዝና ነዳጅ ይዘው በችጋር ውስጥ እየኖሩ ነው። እንደ ዴሞክራቲክ ሪፐብሊክ ኦፍ ኮንጎ ምናምን ማዕድን ነዳጅ ምናምን ኦፓል ዩራኒየም ምናምን ያለው ሀገር የለም። ሀቅ ነው የምነግርህ። ተራማጅ ፖለቲካ ስራ፣ ኮንስቲቱዌንሲን በሳክስ አትንፋ። የግዴታ አንተ ችጋር ማራገፊያ የበት መጠፍጠፊያ ምናምን ሚኒስቴርነት ማዕረግ ስለሚያስፈልግ ጎንደሬ የሚባል ማንነት አለ። ለዛውም አማራ የተጫነው ጎንደሬ ሆነን ብንወጣ ጠቅላይ ሚኒስቴር እንሆናለን፣ ዓለምን እንቆጣጠራለን፣ እንዲያውም ሀገር እንሆና ምናምን እያል ዝም ብለህ አትቦትረፍ። ባዶ ስለሆነ ማለት ነው። ባዶ ነው። ጎጃም ነጭ ጤፍ ያመርታል ምናምን። ኦፍኮርስ ጎጃም ነጭ ጤፍ ያመርታል። ሶዋት ነጭ ጤፍ የኢትዮጵያ ጂዲፒ ምን ያህሉ ነው? እነ ካናዳ እኮ ያመረቱትን ገብስ እኮ ምርት ተርፏቸው እኮ ለአሳነባሪ ምናምን ይደፉታል እኮ። የጎንደር መሬት ሰሊጥ ያመርታል። ሶዋት ዓለም እኮ አሁን ከሰሊጥ ምርት ከጤፍ ምርት ከምናምን ወጥቶ ወደ ኤአይ ቴክኖሎጂ ምናምን ሌሎች ዩኒቨርሶችና ፕላኔቶችን በቴክኖሎጂ ተጠቅሞ ምናምን ስለመኖር ምናምን እኮ ነው የሚያስበው ያለው። ዓለም ላይ ተገዳዳሪ ሆነህ የምትቀጥለው በሰሊጥ ምርት ይመስላል፣ በጤፍ ምርት ይመስላል። ወሎ እኮ ምናምን ማሽላ በትነህ ብትሄድ ስትመለስ በቅሎ ያገኛል ምናምን። ሰዋት ያንተን ማሽላ እነ ካናዳ አምርተው ምናምን ነገር ፓሲፊክ ባህር ውስጥ ምናምን ላሳነባሪ ይደፉታል። with the coming AI የሚባል ቴክኖሎጂ ምርጥ ዘር ምናምን በጣም እንትን እየሆነ ነው የሚሄደው። የባሰ ምርጥ እየሆነ ነው የሚሄደው። ፕሮስፐረስ ዓለም እየተፈጠረች ነው የምትሄደው። አሁን የሪሶርስ ቅርምት ነው ዓለም ላይ ያለው። አሜሪካኖች ከቻይና ጋር ያለውን፣ ሩሲያ ዩክሬን ላይ የምታደርገውን፣ ትራምፕ የውድ ማዕድናት ፊርማ ብሎ ዜሌንስኪን ሲያስፈርመው ምናምን ዓለም ወዴት እየሄደ ነው? ከነ ትራኦሬ እኮ ማየት ትችላለህ። ምስራቅ ማዕከላዊ አፍሪካኖች ጥሬቃቸውን ለምዕራባውያን ላለመስጠት ኮር የሆኑ ጥሬቃቸውን ምናምን። አንተ ገና ዘንጋዳ ጤፍ ምናምን ነው የምታወራኝ። አማራው መበጣጠስ አለበት ለምን? አንተ ሰሊጥ ስለምታመርት። አማራው መበጣጠስ አለበት ለምን? ነጭ ጤፍ ስለምትበላ። አማራው መበጣጠስ አለበት ለምን? ወሎ ዘንጋዳ ስለሚያመርት። ያንተ ዘንጋዳ ከሆነ ቫልዩ በኋላ ለጂዲፒው ራሱ ኮንትሪቢዩት ማድረግ ያቆማል። በዓለም ላይ እጅግ ችጋራም አገሮች ምን አይነት አገሮች መሰሏችሁ? በግብርና ብዙ የሚያመርቱ ናቸው። ጥሬ ዕቃ ነው የሚያቀርቡት። ፕሮሰስ አያረጉም። ፕሮሰስ የማድረጊያ ኢንዱስትሪ የላቸውም። አንተ የምታመርጠውን ጤፍ ሆላንዶች ምናምን ፓኬጂንግ ብቻ ጨምረውበት አንተ በ30 ብር የምትሸጠውን ጤፍ ፓኬጂንግ ብቻ ምንም ፕሮሰስ ሳያረጉ ሳይቆላ ምን ሳይል ምናምን ያቺው የጎጃም ወይም የመንዝ ጤፍ ሆላንዶች $30 ይሸጡታል። ኦኬ፣ አንዴ ፐዝል ሶልቭ ላርክ፣ ኮፒ ሊንክ አርጉት። አንዴ ወደ አጀንዳ ይገባለሁ። ከገባው አይቀር እንትን የሳይድ አጀንዳዎችን ላራምድ ብዬ ነው። ሶ ግልጽ የሆነ ፖለቲካ ነው የምነግርህ። ግልጽ የሆነው ፖለቲካ ምንድን ነው? ኢትዮጵያ ውስጥ
ነምበር ማተር ያደርጋል። ኮንስቲቱሽናችሁን እየሰበሰባችሁ ሸዋ ብቻውን ምናምን እንደዚህ ነው ምናምን፣ ሸዋ ብቻውን ምንም ነው፣ ባዶ ነው ሸዋ ብቻውን። በግልጽ ነው የምነግርህ። ዓለም ሁሉ አሲሮበት፣ ኦነግ አሲሮበት፣ ህወሓት አሲሮበት ግዙፉን የአማራ የሸዋ ግዛት ሰሜን ሸዋ ብሎ 3 ሚሊዮን ህዝብ አድርጎ ቆርጦ አስቀምጧል። ብቸኛ መዳኛህ አማራነት ነው። ብቸኛ ምሽግህ አማራነት ነው። ከአማራነት ውጭ መሸሻ የለህም። የመከታው የሳክስ ጦር ከሌላው አማራ ጋር ካልተቀናጀ ሸዋን ማዳን አይችልም። አማራ በተናጠል የሚያገኘው ድልም የለም፣ የሚደርስበትም ጥፋት የለም። ክልል ሆነ ስትበጣጠስ በእልህ ክልል ሆነን እንበጣጠስ ፈንድተን ይውጣልን ካልሆነ በስተቀር የኦሮሞ ፖለቲካ እጅህን ስሞ ክልልህን ይሰጣል። እንዲያውም የመሬት ጥያቄ በመሃል ፈጥሮ እንድትዋጋ አድርጎ ክልል ይሰጣል። ከዛ በፌዴሬሽን ምክር ቤት ወለጌ መሬቴን ወሰደ፣ ጎጃሜ መሬቴን ወሰደ፣ ጎንደሬ መሬቴን ወሰደ፣ ሸዋ መሬቴን ወሰደ እያልክ ደብዳቤ ተሸክመ የሽመልስ አብዲሳ ማላገጫ ሆነህ ትቀጥላለህ። አለቀ። ይህን ልደምድምላችሁ ለመሰላችሁ። ሲንክ ማድረግ አለበት። ሲንክ አይምሯችሁ አብዞርብ እንደ ስፖንጅ መምጠጥ መቻል አለበት። ሰብስቦ ጎንደር ትልቁ ግዛት ነው፣ ጎንደር ብቻውን ሙሉ ነው፣ ጎንደር ምናምን የምልህ ሊያስበላ ነው። አለቀ። ወልቃይትንም ማስመለስ አትችልም። በኢትዮጵያ ፖለቲካ ውስጥም ፐርማነንት ማይኖሪቲ ሆነ ነው የምትቀረው። ጎጃም እንደዚህ ነው፣ ጎጃም አምራት ነው፣ እዛ ልገንጠል ካለ እኛም ተገንጥለን ምናምን ብትል ከ60 እና ከ50 ሚሊዮን 6 ሚሊዮን ጎጃሜ ነው የምትሆነው፣ ወይም 7 ሚሊዮን ጄኔረስ ኮንኩል 8 ሚሊዮን ጎጃሜ ነው የምትሆነው። 8 ሚሊዮን ጎጃሜ 35 እና 40 ሚሊዮን ኦሮሞ ነኝ ከሚል ጋር ፖለቲካ መስራት አትችልም። ጥቅምህን ማስከበር አትችልም። እችን ጥያቄ በቀላሉ መልሱልኝ። አማራ በክልል ከተበጣጠሰ ደጋግሜ ነው እዚህ አጀንዳ ላይ የምመጣበት። ይህን አጀንዳ የማታደርጉ አማሮች፣ በዚህ አጀንዳ ያልተቆጣችሁ አማሮች ወይ ፖለቲካ አልገባችሁም ወይ ለጥፋት። አንዳንዴ ምንድን ነው አልገባ ሲልህ ለባርነት አሳልፎ ይሰጣል አይደል? እስራኤሎችን ለ40 ዓመት ባርነት ነው አይደል አሳልፎ የሰጣቸው? ለ40 ዓመት። በቃ ዓለም ላይ እንዲህ አይነት ታሪኮች አሉ። አልገባ ሲልህ አልበራልህ ካለ ራሱ አሳልፎ ይሰጣል። ይሄ ፖለቲካ የማያስቆጣችሁ የጎንደር የክልልነት ጥያቄን እንደ ቀልድ ኖርማላይዝ እያደረጋችሁ ያላችሁ የጎጃሙ ደግሞ ምን አይነት መሰላችሁ? በቃ ጎንደር ብሔርተኛ ሆኖ ከቀጠለ እኛም አገባን ምናምን ጎጃሜ እኮ እንደዚህ ነው ምናምን ማለት ተያይዘ ነው የምንጠፋው እያልክ ነው። ተያይዘን ነው የምንጠፋው። አለቀ። ሲምፕል ጥያቄ። አማራ ራሱን ከበተነ አሁን ባለው አገዛዝ ውስጥ አብይ አህመድ ጋር ሄደው ክልል ስጠን የሚሉ የቀበጡ አማሮች ከተገኙ የታች ጋይንቱ ቡድን ቀብጦ የጎንደርነት የክልልነት ጥያቄን ለሌላው የጎንደር አማራ ማሳመን ችሎ አይችልም። ይወጉታል፣ ይጀልጡታል ብዬ ነው የማስበው። በተለይ ሰሜን ጎንደር ላይ አትሞክራትም ብዬ ነው የማስበው። ለአማራነት ሲደማ ሲዋጋ ሲቆስል ሲሸፍት የኖረ ህዝብ ነው አይደል? እኔ ከጋይንት ምናምን ከታች ጋይንት የሸፈተ ምናምን ብዙ ጊዜ ሸፍቶ ሲከፋው በወያኔም ላይ ሲያምጽ ማቀው ሰሜን ጎንደርን ነው። አሁን እዚህ ታች ጋይንት ምናምን የመጣው ፖለቲካ በጀግንነትም ምናምን እንደዚህ ሸፍቶ ወጥቶ ምናምን እንደው እናስመስል ካላለን እንደዚህ አይነት ነገር ሰምቼ አላውቅም። አሁን የመገንጠል ጥያቄን ይዞ የመጣው እሱ ስለሆነ በደንብ ነው የምቀጠቅጠው። ታች ጋይንት አትበል ምናምን እንዳትለኝ። ለቀስተኛው አማራን ከፋፋዩ የፋኖ ትግል ቢከሽፍ ተጠያቂ ጣታችንን የምንጠቁምበት ይሄ የታች ጋይንቱ አልቃሻ ብሔርተኛ ማዕከላዊ ጎንደርና ሰሜን ጎንደርን ይዞ ኢቭን ደቡብ ጎንደር ውስጥ ያለውን አማራ በደንብ ሳያሳምን
በሚዲያ ጋጋታ ምናምን ጎንደርን ከአማራ ሊነጥል አሰፍስፏል። ግልጽ ጥያቄ ነው የምነግርህ። እንደማያሳፍሩኝ እርግጠኛ ነኝ። ግን ያያሌው መንበር ቅዠት ያ ጭንቅላቱና የደረቱ ስፋት እኩል የሆነው ልጅ ማለት ነው እና የሱ ልጅ ቅዠት ተሳካን በልና ጎንደር ክልል ብትሆን ወልቃይት የማን ናት የምትሆነው? እችን ጥያቄ መልሱልኝ። ቅድም የወልቃይቴ ብላችሁኛል። የማን ነው የሚሆነው? ንገሩኝ። ጎንደር ክልል ቢሆን ወልቃይት የማን ነው የሚሆነው? የትግራይ ሜቢ። ምክንያቱም ትግሬ እንደ ትግሬ አብይን ከፈተነው አብይ ትንሿ ጎንደር ምንም ስለማታመጣ ከአማራም ስለተነጠለች አማራም አይደለውም ብላ አማራነትን ተጸይፋ ስለወጣች በአንድነት የሚታገለው ትግሬ ከጎንደር ይልቅ ስለሚያስፈራኝ ለትግሬ ይሰጣለው ሊል ይችላል። ሜቢ ሴናሪዮ 2 ልክ ናችሁ። ወይ ወልቃይቴ ሊያደርገው ይችላል፣ ወይ የትግሬ ሊያደርገው ይችላል። እኔ ግን ከሁለቱ የተለየ ሐሳብ አለኝ። አንድ እድል ልስጣችሁ። የማን ሊያደርገው ይችላል? ገምቱ። አማራነትን ተጸይፎ የወጣ ጎንደሬ ከዛ በኋላ ወልቃይት የማን ይሆናል ብላችሁ ትገምታላችሁ? የማን ይሆናል? ገምቱ። ፌደራል። ኦኬ፣ ፌደራል በትክክለኛ ስሙ ጥሩት። ወልቃይት የጫላ ነው የሚሆነው። ነገርኩ። ሲዳማ የጫላ ናት። አሁን ሲዳማ የማን ናት? ሲዳማ የጫላ ናት። አሁን ሲግኒፊካንት የሆነ ሬዚስታንስ ያለው አማራ ክልል ነው። ከአማራ ክልል ውጭ ያሉ መሬቶች በሙሉ የጫላ ናቸው። ትግራይ በጌታቸው ረዳ ስር የጫላ ነበረች። ኦኬ፣ ይሄ ፋክት ነው የምነግርህ። መሬት ሲምቦሊክሊ ለብሔሮች ምናምን ተከፋፈለ ምናምን ይባላል በዚህ ህገ መንግስት እንጂ ስርዓቱን እስካልፈተሽከው ድረስ፣ ስርዓቱን ተግደርዳሪ ሆነ እስካልመጣ ድረስ፣ ስርዓቱ ከሚቀዳበት የፋሺዝም ፖለቲካ አንተ ፋሺዝሙን ትተህ ከብሔርተኝነቱ ተቀድሰህ እኩል ትከሻ ለትከሻ ሆነ እስካልመጣ ድረስ ማይኖሪቲዎች የጫላ ናቸው። ምሳሌ ልስጣችሁ። የህወሓት ኃይል ስልጣን ላይ እያለ ቤኒሻንጉል ጉሙዝ ምናምን እንዳለ ወደ 80% መሬቱን የትግራይ ጀነራሎች የህንድ ካራቱሪ ምናምን ካራቱሪም ከትግራይ ጀነራሎች ጋር እየተመሳጠረ ምናምን ይዞት ነበር። ህወሓት ስልጣን ላይ እያለ ቤኒሻንጉል ጉሙዝ ጋምቤላ ምናምን የማን ነበር? ህወሓት ስልጣን ላይ እያለ ጋምቤላ የማን ነበር? አጭር መልስ እኮ ነው። ህወሓት ስልጣን ላይ እያለ ጋምቤላ የሃጎስ ነበር። አለቀ። ኢትዮጵያ ውስጥ ያለው ፖለቲካ አሲምፕል አስዳት። ዛሬ የኦሮሞ ብሔርተኝነት ስልጣን ላይ ካለ ይሄንን ብሔርተኝነት በቁጥርም በምንም ፈትነ ነው ስርዓቱ በፈጠረውም ባልፈጠረውም በጦርም በምንም በፕሮፓጋንዳም በፖለቲካም በሚዲያም በምንም መከራውን አብልተን እንደ አማራ ካልቆምን ድረስ ወልቃይት የጫላ ነው፣ ራያ የጫላ ነው፣ መተከል የጫላ ነው። እንደ ጎጃም የምታስመልሰው የለም። ይሄ ፋክት ነው። አውራ ጎዳና አጣዬ የጫላ ነው። አሁን የተቀመጡበት የሸዋ የአማራ ምድራችን የማን ነው? የጫላ ነው። ቀስ እያሉ ከሚሴ ምናምን የጫላ ነው እያሉ ይመጣሉ። እራሱ ደብረ ብርሃን የጫላ እየሆነ ይመጣል። እንደ ሸዋ ልቁም ካልክ እንደ ሸዋ የኦሮሞን ፖለቲካ አትችለው። ኦኬ፣ እንደ ሸዋ የኦሮሞን ፖለቲካ አትችለውም። የሸዋ አማራ ምሽጉ አማራ ነው። የወሎ አማራ ምሽጉ አማራ ነው። የጎጃም አማራ ምሽጉ አማራ ነው። የጎንደር አማራ ምሽጉ አማራ ነው። ከዛ ውጭ ይዘህ የምትመጣው በሙሉ ኢምፔሪክሊ ባዶ ነው። በፖለቲካ ብንፈትሽ ባዶ ነው። አያሌው መንበርም አያድንህም። ያ አረፍተ ነገሩን የማይጨርሰው ለሀጩን እያንጠባጠበ የሚያወራው ኃይለ ኢየሱስ አዳሙም አያድንህም። እነዚህ ሰዎች ሌላ ፕሮጀክትን ያላቸው ኃይለ ኢየሱስ አዳሙ እኔ አማራ ነው ብዬ አላምንም። አማራን ሊበቀል የመጣ በጎጃም ውስጥ የተወለደ የንዑስ ማንነት ያለው ሰው ነው። ዛሬ በአማራ ፖለቲካ ውስጥ አማራን ከፋፍሎ የጎጃም አማራው ከጎንደር አማራው ይልቅ ጉሙዝ ይቀርበዋል
ሊንግዊስቲክሊ ጉሙዝ ይቀርበዋል ለጎጃም አማራ? እስኪ መልሱ።